አሁናዊ የዓለማችን ፖለቲካ በሩሲያ ጎራ ባሉት ቻይና፣ ኢራንና ሰሜን ኮሪያ እየተቀጣጠለ በፈረንሳይ ብርቱ አውሮፓ የራሱን መንገድ ይከተል አቋም በዶናልድ ትራምፕ አስተዳደር የአሜሪካ የራሱን መንገድ ፍለጋ አረዳድ ግራ እየተጋባ ወደ ለየለት አንዳች አሁን ላይ ሆኖ ለመገመት የሚያዳገት ስርዓት ጉዞ ላይ እንደሆነ መገንዘብ የሚቻልበት ደረጃ ላይ ደርሷል። በተለይም ሰሞነኛው የፈረንሳይና የሩሲያ ፕሬዝደንቶች ግልጽ ፍጥጫ ይህኑ የሚጠቁም ሆኗል። ከናፖሊዮን ጊዜ አንስቶ ናፖሊዮን ሩሲያን ከወረረ ወዲህ አሁንም የተወሰኑ ሰዎች በጉጉት የሚያዩት ነገር አለ። አሁንም ወደ ናፖሊዮን ዘመን መመለስ የሚፈልጉ ሰዎች አሉ። አይ እንዴት እንደተጠናቀቀ ረስተውት እኮ ነው። እንደ ማሳያም ዶናልድ ትራምፕ ከአሜሪካ ታሪካዊ ወዳጆችም ጠላቶች ጋርም ከፖለቲካዊ ሰጥ አገባ እስከ የታሪፍ ጦርነት ሳይመርጡ መዘፈቅ፣ የሩሲያ የኢራንና የቻይና ኃይሎች በኤዥያ ፓሲፊክ እንዲሁም በህንድ ውቅያኖስ ከባቢ የጋራ የጦር ልምምዶች ታጅቦ ዓለምን ግራ ማጋባቱ፣ በዛ ላይ የሰሜን ኮሪያ ባሊስቲክ ሚሳይሎች ተደጋጋሚ የጃፓንን አየር ክልል መተናኮስ እንዲሁም የሰሜን አትላንቲክ የጦር ጥምረት ሳይቀር ሩሲያንና ቻይናን ስጋታችን ብሎ መፈረጅ ይጠቀሳሉ። የፖለቲካ ግርግሩ በበዛባት ዓለም ደቡብ ኮሪያና አሜሪካ ዓመታዊ የጦር ልምምድ ሲጀምሩ ሰሜኗ ባሊስቲክ ሚሳይሎችን ወደ ቀጠናው ባህር ማስወንጨፏ ይህኑ ግራ አጋቢ ሂደት የሚያስረግጥ ሆኗል። ሲኦልና ዋሽንግተን ወታደራዊ ልምምዳቸውን ከጀመሩ ከሰዓታት በኋላ ፒዮንግያንግ የወረራ የጦር ልምምድ ለምትለው የሁለቱ ሀገራት ምላሽ ለመስጠት በሚል ባሊስቲክ ሚሳይሎችን በማስወንጨፍ አካባቢውን ስታምሰው አድራለች ተብሏል። ፒዮንግያንግ ከጥር አንስቶ ለአምስተኛ ጊዜ ሚሳይሎችን ስታስወነጭፍ ነው። የሲኦል ኃይሎች ሰሜን ኮሪያ ከህዋንጌ ግዛት ባሊስቲኮችን ተኩሳለች ብለዋል። ምን ያህል ርቀት እንደተወነጨፉና ዝርዝር ጉዳዮችን ግልጽ አላደረጉም። ከአሜሪካ ጋር ያለውን ሁኔታ በቅርበት እንከታተላለን ከማለት ውጪ ሴኡል ግልጽ መረጃዎችን አላጋራችም። ያልተለዩትን በርካታ ባሊስቲክ ሚሳይሎች ያስወነጨፈችው ሰሜን ኮሪያ፣ አሜሪካና ደቡብ ኮሪያ ዓመታዊ የነጻነት ጋሻ ፍሪደም ሺልድ የጦር ልምምዳቸውን በመጀመራቸውና ግልጽ ጸብ አጫሪነታቸውን እያሳዩ ነው በሚል ነው። ዋሽንግተንና ሴኡል ለ11 ቀናት የሚዘልቀውን ልምምዳቸውን ሲጀምሩ የኪም ጆንጉን መንግስት አረዳዱ በ11 ቀናት ውስጥ እንዴት ሰሜን ኮሪያን እናጠፋታለን መሆኑ ጉዳዩን ውስብስብ ያደርገዋል። ከ1950 እስከ 1953 በቆየው የሁለቱ ኮሪያዎች ጦርነት አሜሪካ የነበራትን ድጋፍ በአንድም አጋጣሚ ችላ ብለው አታውቅም። እናም ጁሼ ራስን ችሎ መቆም በተሰኘው ሪዮቴ ማንንም መክታለሁ በሚል የሙጠኝ እንዳለች ነው ሰሜን ኮሪያ። ለዚህም ነው እስከ 60 የኒውክሌር አረጫፎችን የታጠቀችው። ከ2006 እስከ 2017 የተሳካ 6 የኒውክሌር ሙከራ ያደረገችውም ይባልላታል። ታዲያ የአሜሪካና የደቡብ ኮሪያ የጦር ልምምድ ሰሜኗን ለመውረር ነው የሚል ወታደራዊ ግንዛቤ ያላት ፒዮንግያንግ በስህተትም ቢሆን ወደ ዳር ድንበሬ አንድ ወታደር ጥሶ ከገባ ምላሹን መገመት ያዳግታቸዋል የሚል እምነት አላት። የነጻነት ጋሻ ፍሪደም ሺልድ 2 KF-16 ተዋጊ ጀቶች በልምምድ ወቅት በስህተት በ8 MK-82 ቦምቦች የንጹሐንን መኖሪያ መምታታቸውን ተከትሎ ልምምዱን ለማቆም ተገዶ ነበር። ዶናልድ ትራምፕ ወደ ስልጣን ዳግም ከመጡ በኋላ የመጀመሪያው መጠነ ሰፊ ወታደራዊ ልምምድም ነው። ልምምዱ መልኩን እየለወጠ የመጣው ሰሜን ኮሪያ የኒውክሌር መርሃ ግብሯን ለማጠናከርና ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ያላትን ትስስር ከመቼውም ጊዜ በላይ ባጠናከረችበት ሰዓት መሆኑ ነው። በዛ ላይ ካንዴ አይሉ 3 ጊዜ ኪምን ያገኟቸው ትራምፕ ወደ ነጩ ቤተ መንግስት በፖለቲካ ለውጥ ውስጥ ሆነው ብቅ ማለታቸው እያንዳንዱ እንቅስቃሴ በቁልፍ የፖለቲካ ትርጓሜ ውስጥ የሚታይ ሆኗል። አሁን ላይ በሰሜን ኮሪያ የባሊስቲክ ሚሳይልና በደቡብ ኮሪያና በአሜሪካ የጦር ልምምድ የኮሪያ ልሳነ ምድር ውጥረት ውስጥ በገባበት አጋጣሚ ሩሲያ፣ ቻይናና ኢራን ሴኩሪ በልት 2025 የተሰኘውን የባህር ኃይል የጦር ልምምድ በህንድ ውቅያኖስ በኢራን አቅራቢያ ሊያደርጉ ነው መባሉ ግልጽ ስጋትን ለዓለማችን ላይፈጥርባት አይችልም። በቀጣይነት የምንነጋገረው ስለ ኢራን መሆን ይኖርበታል። ከኢራን ጋር ምን እንደተፈጠረ ደስ የሚሉ ቀናት እየመጡ ነው። ያን ነው ልላችሁ የምችለው። ወደ መጨረሻው እየተቃረብን ነው። ይህ ደስ የሚል ነው፣ ግን ምን እንደሚፈጠር እናየዋለን። ወደ መጨረሻው ቅጽበት እየተቃረብን ነው። የመጨረሻው ላይ ነን። ኑክሌር ጦር መሳሪያ እንዲኖራቸው አይደረግም። በተለይም ሀያላኑ ራሳቸውን ከጥቃት ለመከላከል በሚል የሚያደርጉት የጦር ልምምድ ነገ ከነገ ወዲያ አንዱ በሌላው ላይ ጦር ሊያዘምት የሚችልበትን እድል የሚፈጥር ሆኗል። ለዛውም ቤጂንግ፣ ሞስኮና ቴህራን አደገኛውን ልምምድ በህንድ ውቅያኖስ ሲጀምሩ ለዋሽንግተን በቀላሉ የሚታይ ሆኖ አልተገኘም። የልምምዱ ዓላማ በሶስቱ ሀገራት መካከል መተማመንና ትብብርን ለማጠናከር ነው ብለውታል። አዘርባይጃን፣ ደቡብ አፍሪካ፣ ኦማን፣ ካዛክስታን፣ ፓኪስታን፣ ካታር፣ ኢራቅ፣ አረብ ኤሚሬቶችና ስሪላንካ በታዛ
በታዛቢነት ልምምዱን የሚከታተሉት ይሆናል። ለዚህም ነው የአያቶላዎቹ የማኦ ዜዱንጋውያኑና የሌሎቹ ልምምድ ትልቅ ኃይል ያንቀሳቀሰ ይሆናል የሚል ስጋት ለምዕራቡ ዓለም የጋረጠው። በኤዥያ ፓሲፊክ አሜሪካና ደቡብ ኮሪያ ልምምድ ሲያደርጉ ፒዮንግያንግ ወታደራዊ ምላሽ በሚመስል ባሊስቲክ ሚሳይል ስታስወነጭፍ፣ በህንድ ውቅያኖስ ደግሞ ሶስቱ ኃይሎች አንድ ላይ ሲቆሙ ዓለም በጋራ የጦር ልምምድ ስም ወደ ተለማመደችው ግልጽ ጦርነት ልትገባ ይሆን ወደሚል ግራ አጋቢ ጥያቄ ውስጥ የሚወስድም ያደርገዋል። አገራቱ በዚህ ልምምድ ልክ አቅማቸውን ሲፈትሹ ያሁኑ 7ኛው ነው። ከኢራን ብዙ በማይርቀው የህንድ ውቅያኖስ ክፍል በቻባሃር ወደብ አቅራቢያ የሚደረግ ሲሆን አያቶላ አሊ ሐመኒ ከአሜሪካ ጋር ውጥረት ውስጥ ነን፣ ወደ አንዳች ጦርነት ልንገባ እንደምንችል ግምቱ አለን ማለታቸውን ተከትሎ የሚደረግ ልምምድ በመሆኑ በእርግጥም ኢራንን ለመጠበቅ ያደረጉት ይሆን የሚል ጥያቄ ከእስራኤል፣ አሜሪካ፣ ብሪታንያና አጋሮቻቸው ማስነሳቱ አይቀሬ ሆኗል። እነሱ እያወሩት ያለው እኮ የኒውክሌር ጉዳይን አይደለም። አዳዲስ ፍላጎት ነው የሚያነሱት። ይህን አታድርጉ፣ ይህን ሰው አታገኙት፣ ወደ ቦታው አትሄዱ፣ ያንን ነገር አታምርቱ፣ የሚሳኤላችሁ ርቀት ከዚህ በላይ መሄድ የለበትም ነው። ይህን ነገር የሚቀበል አለ? ይህ ነው እንግዲህ ድርድር። 3 የአውሮፓ ሀገራት በኒውክሌር ስምምነቱ ወቅት የገባችውን ቃል አላሟላችም የሚል መግለጫ በኢራን ላይ አውጥተዋል። እናንተ በጄሲፒኦኤ መሰረት ቃላችሁን ፈጽማችኋል፣ ኢራን በጄሲፒኦኤ መሰረት ግዴታዋን አልተወጣችም አላችሁ። መልካም ይሁን፣ የራሳችሁን አሟልታችኋል ብሎ ቢጠይቅስ? ሙዛከረ በሪን ቺዛስ ልምምዱ በኢራን ቻይናና ሩሲያ ኃይሎች ሲደረግ ባህር ሰርጓጅ አውዳሚና ኃይል አቅራቢ የጦር መርከቦች የሚሳተፉበት ይሆናል። የባህር ላይ ኢላማዎችን መምታት፣ ኢላማውን ጠብቁ ማዘዣዎችን መውደም እንዲሁም በጋራ የጠፉ ኃይሎችን ማፈላለግና ማዳንን የሚያካትት ነው። የኢራን አብዮታዊ ዘብ ኃይሎችና የጦር መርከቦች በዚህ ልምምድ ላይ የሚሳተፉ ሲሆን ጥር ላይ የሩሲያው ፕሬዚዳንት ቭላድሚር ፑቲንና የኢራኑ ማሱድ ፔዜሽኪያን በጦርና በንግድ ትስስራቸውን ለማጠናከር የፈረሙትን ውል በእርግጥም የሚያጸና ይሆናል። ዶናልድ ትራምፕ ኢራን የኒውክሌር ድርድሩን በአሜሪካ ፍላጎት ልክ መቃኘት እንዳለባት ፍንጭ መስጠታቸውን ተከትሎ ያ ካልሆነ ግን ኃይል ወደ መጠቀም ሊገቡ እንደሚችሉ ሀሳብ መስጠታቸው ቴህራንንም ማበሳጨቱ ትርጉሙን የከፋ ያደርገዋል።